እና የሚባል እምነት እግዚአብሔር እንደደነገገ ከየት? ከባይብል። አንድ ሁለተኛ ነገር የነቢያት እምነት ነው ስላልክ ክርስትና የሚባልን እምነት ነቢያቶች ያውቁ እንደነበረ ከባይብል ታሳየናል። አይ እኔ ማብራሪያ ነው ምሰጥሽ እንዲህ ምትል ከሆነ ግን እናስቆመሃለን። ያላ ከመጀመሪያው ጥያቄ ጀምር። ሚት ያረግሽ ምናምን እንዴ ነው መመለስ? ቀጥል። ማንም ይታረገህም። ቀጥል። አንደኛ ነገር መታወቅ ያለበት ነገር ምንድን ነው? ማስረጃ አልሰጠችንም ነቢያት ሙስሊም ለመሆናቸው። እኔ ግን እሷ የነቢያት መጽሐፍ አሁን የራስህ ላይ መልስ እባክህን። ቁርአን ሲጀምር ከነቢዩ መሐመድ በፊት ነው ያለው የነቢያት መመሪያ ነው ቁርአን። የባይብል ማስረጃ የለም ነው? እባክሽ ነው ከባይብል ማስረጃ የለም? እየጠየኩሽ ነው። ያሳዝናል። እየጠየኩሽ ነቢያት ከባይብል ማስረጃ የለም ባልሆነ ሃይማኖት ይከተላሉ። አይ እኔ እኮ ብያለሁ። አንቺ ማስረጃ የለሽም። ይሄ ናቸው። እሺ ከነቢዩ መሐመድ የወረደ ከነቢዩ መሐመድ በኋላ ተመልከቱ። የጠየኩት ጥያቄ ከባይብል ክርስትናን አሳየን ነው። እግዚአብሔር እንኳን ክርስትናን ያውቀው፣ ባይብል ክርስትናን ያውቀው። የጠየኩት ጥያቄ እሱ ነው። እሱ ግን የሚያወራው ምንድነው? የረሱል ሰለላሁ ዐለይሂ ወሰለም ወይ ያገላለጥ ላይ ነው። ወላሂ ወቢላሂ ይሄ ልጅ ምንም ነው የማያውቀው። እስቲ አንተ ወንድ ወጥቷል፣ ልጅቷ ልትሰብካት ነበር። እስቲ ስበከን። እስቲ እግዚአብሔር ክርስትና የሚባለው እምነት ያውቃል ብለህ ሞክር። አይ ዴር ዩ ቶልበል መልስ። እንዲመለስልሽ አንቺ ምላሽ አልሰጠሽም። መልስ። እስልምና የነቢያት ሃይማኖት ለመሆኑ አንድ ማስረጃ የለሽ። ቢላሂ አለይኩም ተመልከቱ። እንግዲህ አንድ አይደለም 12 ማስረጃ ነው የከተልኩት። ነገር ግን እሱ ምን አለ? በቃ ዘሚካኤል በእናት አትረብሸን። በቃ ወላሂ ምንም አታውቅም። አይላ ቆይ እንትን ነው እንደማ መጀመሪያ አሁን እኔ ነኝ የሁሉ ጠባ ያመጣሁት ነው። ግን ማለት ነው ምንድነው የፈለኩት? ዘሚካኤል መሆን ቅድም የጠየቅኩ ጥያቄ የመለስክልኝ አይነት እንትን አለ አይደል? እሷ ደግሞ አሁን ለአንተ እየመለሰችበት ያለው እንትን አለ። አይ ቲንክ እሷ ክርስትና የነቢያት ነው እግዚአብሔር ራሱ አያውቀውም ነው። ገብቶሃል? አንተ ደግሞ ያውቀዋል እግዚአብሔር ነው መጽሐፍ ቅዱስን ባይብልን የሰጠው። ባይብል ክርስትና እንዴት ነው? ባይብልን ክርስትና ራሱ እግዚአብሔር አያውቀውም ነው። አንተ ደግሞ ያውቀዋል የሚለውን ነገር ማስረጃ አቅርብል። ነገር እሺ፣ ችግር የለም። አኖኒ ምን እንዳመጣሽ ታውቂያለሽ? ለምሳሌ ያህል እሷ እያሳየች ያለችው ቁርአን ነው። ቁርአን ደግሞ ከነቢዩ መሐመድ በኋላ ይመጣ ነው። ከነቢዩ መሐመድ በፊት ተውራት ከባይብል ማስረጃ ጠየቅሽው የሚያወራው ስለ ቁርአን ታነሳለች። አትሰማም። ተመልከች እንግዲህ አየሽ ለምን እንደሆነ ታውቂያለሽ? ማስረጃ ስለሌለ። ቆይ አሁን አንድ ጥያቄ ልጠይቀው። እሱ ያለው ምንድን ነው? ከቁርአን ያመጣችኋል አይደለ? ከቁርአን ያመጣችኋል አይደለ? እኔ ከአምላኬ ከምለው ቃል አመጣሁለት አይደለ? ቁርአን ለኔ ለአይላ የአምላኬ ቃል ነው። አምላክ ደግሞ በቁርአን ወይም ደግሞ በመጽሐፍቱ ምን ይናገራል? የነበረን ያለፈን ነገር ይናገራል። የወደፊት የሚሆን ነገር ይናገራል። አሁንም የሚፈጸምን ነገር ይናገራል። በሶስት አይነት መንገድ ማለት ነው። ስለዚህ አምላካችን አላህ ቀደምት የነበሩት ነቢያት እባክህን አንዴ ክሊር ላድርግልህ አንዴ እባክህን አትግባብኝ። ገባሽ አይደለ? ቆነችኝ ነው እባክህን እባክህን አየሽ አሁን እኔ እንደዛ ነው ስለ አምላኬ ነው የነገርኩ። አምላኬ ያለኝን የነገረኝን ከአምላኬ ቃል አመጣሁልህ። እኔ ደግሞ እየነገርኩ ነው አምላኬ ብለህ የያዝከው እግዚአብሔር ክርስትና የሚባልን እምነት አያውቀውም እያልኩ ነው። አይ ያውቀዋል ደንግጎልናል እኮ ብለህ አሳየኝ ማስረጃ ከአምላክህ ቃል። አንድ አሁን ሙሴ ለምሳሌ ሙሴ የወረደለት መጽሐፍ አለ የለም? እሺ ከአምላክ ቃል ታሳየኛለህ? አታሳየኝም? ከአምላክ ቃል ማሳየት አትችልም ማለት ነው። ራስሽን ዲፊኒሽን የሰጠሽበት መንገድ አንደኛ ነገር ትክክል አይደለም። አታሳየኝም ማለት አታሳየኝም ወይስ ትክክል አይደለም? እሺ አታሳየኝም። ሞዴሬተር ስላለሽ ሚት እያደረግሽ ምናምን እውነቱን መግለጥ አልችልም። እባክሽን አታሳየኝም ወይ? አንደኛ ጥያቄ የነቢያት እምነት እስልምና ለምን ቁርአን ያመጣችው? ለምን ቁርአን? እናመሰግናለን። በቃ ቀለል ባለ ሁኔታ ዘሚካኤል ዛሬ እግዚአብሔርም ባይብልም ክርስትናን የሚባል እምነት እንደማያውቁ ኮንፈርም አድርጎልናል። እኛ ግን አልሐምዱሊላህ ያላ ኒዕመተል ኢስላም በእስልምና ሁሉም ነቢያት ሙስሊም እንደሆኑ እያንዳንዳቸውን ጠቅሰን ስላመጣ ምን አለን? አይ አምጥተሻል እኮ ማስረጃ ከአምላክሽ ነው ያመጣሽው። እኔ ግን የምፈልገው ከአምላክሽ ሳይሆን ከጋዜጣ ነው እያለ ነው ጀለስ። አንተ እኔ እኮ አሁን ያንተን ቃል እኮ የአምላክ ቃል ነው ብዬ አይደለም ከባይብል አምጣ እያልኩ ያለሁት። ጳውሎስ ከጻፈልህ ተረትም ቢሆን ከዛም ቢሆን አምጣ፣ ጳውሎስም ቢሆን አያውቀውም እያልኩ ነው። መጽሐፍ ቅዱስ የጻፉልህ የተረት አባቶችህም ቢሆን ይህን ነገር አያውቁትም እያልኩ ነው።
እንዴ ይሄንን እንዴት ፕሩቭ ማድረግ ያቅታችኋል? ቢላሂ አለይኩም እንዴ አምላካችሁ እምነታችሁን አያውቅም ስትባሉ እንዴት በኮንፊደንስ ያውቀዋል ማለት አቃታችሁ? የነቢያት እምነት ክርስትና ነው አላችሁን አይደለ? እስቲ ያሳዩን እስቲ አንድ እስቲ። እሺ ይኸው የእፎይ አርዲን ላስገባ ናገባ። እሺ እስቲ አሁን የምታሳዩን እባካችሁ እንዳጮህብን ቀለል ባለ ሁኔታ የባይብል ነቢያት ክርስቲያን እንደነበሩ የባይብል አምላክ ደግሞ ክርስትና የሚባለን እምነት እንደሚያውቀው አሳዩን እስቲ። አሁን እባክህ እንዳጮህብን ቢላሂ አለይክ። ሰላም ነው ወገናችን? የእፎይና የአረዲ አይን አለው። አሁን ትሰሚያለሽ ወዴ? እሺ አሁን ሚዩት አድርግሻል። በቃ ጸዴ። እሺ የእፎይና የአረዲ አይን እሺ፣ እስቲ እሺ አሳየና ወንድም ጥላ አሳየን። ተሎገምኩሳ። እሺ ያሳየና እስቲ አንቺ ሀይ በይ እስቲ አውራ በይ። እፎይ አርዲ እስኪ አውራ ማለት አሁን እኔ እንድንነጋገርበት ስለፈለግኩኝ ነው። እሺ እኔ ሳስረዳ ምን እየሆነ መሰለሽ፣ ምን እየሆነ መጣ መሰለሽ፣ ይሄ እንዴት ነው አታቂም አይነት ነገር አለ አይደለም? ያ ነገር እኔ ደግሞ ስላልፈለግኩትኝ ነው። አሁን እናንተ አስረዱኝ። እኔ የምፈልገው አሁንም ወደፊትም የምለው ባይብላዊ የሆነ ነገር ማስረጃ እንፈልገው። እሺ አሁን አይላን ከቁርአን እኔ የምመራበት ቁርአን ነው። ሰው ስላስረዳችሁ የምችለው ነገር ቁርአንን ከቁርአን አንጻር ነው። እናንተም ከባይብል እያወጣችሁ አስረዱ። እሺ ሀይ ችግር የለም። አሁን የሚወት አድርጌ። እሺ የእፎይ አርዲ አይን እንዴት ነህ? ሰላም ነው? እሺ ሰላም ነው። እንዴት ነህ? እኔ ጋ ነው ድምፅ ማይሰማ ወይስ እንትን ነው? እስኪ ካሜራ አጥፊለት አኑን አንዴ። ለሁላችንም ነው። ለሁላችንም የተሰማን አይደለም። ኦኬ ለሁላችንም ነው። እሺ ከሱ ኔትወርኩ ከሆነ ብዬ እኮ ልተባበረው ብዬ ነው። የኛ እንቁ አይላ ስለሌለ ነው እንዳላስ እኔ እኮ እርግጠኛ እንትኑ ስለማላውቀው ነው ቦታውን እንጂ ስለሌለ እውነት አንብበሽዋል። አንቺ አንብቤዋለሁ። የአብርሃምን ታሪክ አንብበሽዋል? በመጽሐፍ ቅዱስ ማለት ነው። የአብርሃም ቆይ እህቴ እዚህ ጋ ይኸውልሽ አንቺ እየሰማሽ ነው አንዴ ብቻ እኔ ብዙ ሺህ ዓመት አላወራ ጠየቅሽኝ አይደለ? እያብራራሁልሽ ነው። እንዴት ነው የምታብራራልኝ? አንድ ጥያቄ ጠይቅሽ። የአብርሃምን ታሪክ አንብቤዋለሁ አውቀዋለሁ ምንም የለም አልሽ አይደለም? እኔ አንብቤዋለሁ ያልኩት ምን መሰለህ? በብሉይ ኪዳን አንድ አምላክ እንደሚመለክና አንድም ሶስት የሚባል ነገር በመጽሐፍ ቅዱስ ድራሹም እንደሌለ አንብቤያለሁ። ምኑ ጋር እስቲ አንድ አምላክ ነው ብቻ የሚለውን ግለጭልኝ። የቱ ጋር እንደሆነ አሳይኝ። በጣም ችግር የለም። በኢሳያስ መመጻደቁ ይቅር እና እውነት እናውራ አይደለ? ስሚ ይኸውልሽ፣ አንቺ ሃይማኖትሽ በውሸት አይገለጥም፣ የኔም በውሸት አይገለጥም ብለሽ ታምኛለሽ አይደለም? አንቺ በውሸት አይገለጥም ብለሽ እውነት ነው አይደለ? ስለ ክርስትና አንቺ ውሸት ስለተናገርሽ ወደ አንቺ ሃይማኖትን መሳብ አላህ ይጠብቀኝ ከውሸትም አይደለ? ቴንኪዩ። አሁን አሳይ፣ የምታወሪያትን በሙሉ አሳይኝ። አንድ አምላክ ብለሻል አይደለ? አንድ አምላክ የሆነበት ቦታ አሳይ፣ ችግር አሳይ። እሺ አሁን ለምሳሌ ኢየሱስ ክርስቶስ በራሱ አንደበት አንድ አምላክ ብቻ እንዳላችሁ ሲናገር በማርቆስ ወንጌል ምዕራፍ 12 ከቁጥር 29 ላይ ምን ይላል መሰለ? ኢየሱስን መልሶ እንዲህ አላቸው፣ ከትእዛዛቱ ሁሉ ፊተኛይቱ እስራኤል ሆይ ስማ፣ ጌታ አምላካችን አንድ እግዚአብሔር ነው። ስንት እግዚአብሔር ነው? አንድ በልልኝ። ቆይ ታዩ እዚህ ጋር ልመልስልሽ። ይኸውልሽ እዚህ ጋር ልመልስልሽ እናቴ። እኔ እኮ ሶስት አምላክ አላልኩም፣ ሶስት አካል እንጂ ሶስት አምላክ አላልኩም። አንድ አምላክ ነው የገለጸው እኮ እዚህ ጋር። ቴንኪዩ። አመሰግናለሁ። ስለ አንድ አምላክነት ነው የነገርሽኝ። አመሰግናለሁ። አንድ አምላክ ላምጪ ብላኝ እኮ ነው የሄድኩት።
ስለ ስላሴ አምጪን ያልኩሽ። ስላሴ አይገልጽም አልሽኝ። አዎ አልኩሽ። ስላሴነት አንድ አምላክ ስላሴ ምን ማለት ነው? ስላሴ ምን ማለት ነው? በአካልና በአምልኮ ይለያያል እህቴ። በአካል ሲሆን በአካል ሶስት በመለኮት አንድ ነው አይደል? ስላሴ አዎ፣ በማምለክ አንድ አምላክ ነው እንጂ አንድ ስላሴ አንደኛ። ይህን ነገር ግን ኢየሱስ ክርስቶስ ውድቅ እያደረገው ነው። ጌታ አምላካችን አንድ ጌታ ነው አለ። አንድ ብቸኛ አምላክ። አንዴ እየሰማሽኝ ነው? ምዕራፍ 13 አዳምጠኝ። ምዕራፍ 13 ምዕራፍ 17 ከቁጥር 3 ላይ ምን አለ? ኢየሱስ ክርስቶስ እውነተኛ አምላክ ብቻ የሆንክ አንተን አለ። አንድ አምላክ ቴንኪው። አንድ አምላክነትን የገለጸው እዚህ ጋር ስለ አካልነት አላወራም። አወራ እንዴ? ስለ አካል አላወቀውም። ቴንኪው። ስለ አካል አወራ፣ ስለ አምላክነት ነው ያወራው። እናቴ ስለ አምላክ አንድ ነው። እሺ ልንገርህ፣ አካል ናቸው ሶስት እኮ ስማኝ። አካል ሶስት የሚባል ነገር ከመጽሐፍ ቅዱስ ጥቅስ ልሰጠኝ ትችላለህ? አብ ወልድ መንፈስ ቅዱስ ብሎ እኮ ጠቀሰልሽ ስለ አካልነት። የቱ ጋር ጥቅስ? ስንት ላይ? በብሉይ ኪዳን እስኪ ማን? እሺ የማቴዎስ ወንጌል ምዕራፍ 28 ላይ ምዕራፍ 28ን ክፈች። ምን ወንጌል ካልኩ ግን አዲስ ኪዳን ነው። ማቴዎስ እንዴ ምን ነው ኪዳን ላይ ታዲያ ወንጌል አለ እንዴ? በብሉይ እህቴ የብሉይ ኪዳን ነቢያት ስላሴን ያውቁታል ወይ? ጥያቄያችን ላይ ስንመለስ ላስታውስ። ጥያቄ ስለ አብርሃም ታሪክ እኮ እሺ፣ የቱ ጋር አንተ አብራራህልኝ፣ ግን የቱ ጋር ጥቅሶ የቱ ጋር ነው ንገረኝ። ከኦሪት ዘዳግም የአብርሃምን እስከ ትንቢተ ሚልክያስ ድረስ በብሉይ ኪዳን ስላሴን የሚያውቅ ነገር እስኪ ያሳየኝ። እየሰማሽኝ ነው አይደለ? ቴንኪው። የአብርሃም ታሪክ በሐዲስ ነው በብሉይ? በብሉይ። ጥቅስ ስጠኝ። ተረጋጊ እንጂ ጥቅስ ሳትሰጠኝ ምንድን ነው የምታስረዳኝ እንዴ? ምን እንደሆነ ታውቂያለሽ? ይሄ እኮ ነው ችግራችሁ። ባላ ኧረ ስሚ፣ ጠየቅሽኝ አይደለ እህቴ? ይኸውልሽ አሁንም ግርግር አናድርገው። ባላ እኔ ሰለቸኛል። አሁን ለምሳሌ እኔ አሁን ኪራን እኮ ስጠይቀው የአብርሃም ታሪክ እኮ እንዲህ ነው ብሎ እኮ በአፉ እኮ ይነግረኛል። ግን እኔ የምፈልገው ኪራ ምን መሰለህ፣ በመጽሐፍ ቅዱስ ደረጃ ነው እንጂ ከአባቶቻችሁ እኮ ስንት ተረት ሲነግሩን እኮ ኖረዋል። ገባህ አይደለ? ስላሴ ሶስት ሚል አለ መጽሐፍ ቅዱስ ላይ እኮ ብለውናል። ግን የታለ ነው ጥያቄያቸው። አሁን ኪራ እባክህ አንዴ ልጨርስ። የአብርሃም ቆይ አንዴ ልጨርስና ትቀጥላለህ። የአብርሃም ታሪክ ላይ አለ አልከኝ። የቱ ጋር? ጥቅስ ስጠኝና ልጻፈው፣ ከዛ እናንብበውና ታስረዳኛለህ እንጂ ተረቱን የአባቶችን ተረት መጥተህ ድጋሜ ለእኔ አትነግረኝም። ገባ? ጥቅስ ነው የምፈልገው። አሁን ማስረጃ ነው እንጂ የምፈልገው ይሄ ማለት እንዲህ እኮ ነበር እንዲህ ታሪክ ላይ አለ፣ ግን ጥቅሱን አላውቀውም። ይሄ አባቶች ቀልድ ነው አይደለም። እህቴ እየሰማሽኝ እንደራረግ እዚህ ጋር አይደለ? አንቺም ስለ በመጽሐፍ ነው በቁርአንሽ ዲስሪስፔክት አድርጊ ይላል እንዴ ሰውን እንትን አይልም። ለዛ ሆኖ ጥቅስ በማስረጃ ዋይ ተረት ለምን ትያለሽ? የምታወሪ ከሆነ በስርዓት እናውራ አይደለ? እኔም አንቺም እምነታችንን ለመግለጽ ነው አይደለ የምናወራው? ይኸው መጽሐፍ ቅዱስ አምጥቼልሻለሁ። ቆይ ላወጣና እነግርሻለሁ። እሺ እናቴ ያላ ንገረኝ። እስከዛ ግን አንድ ጥያቄ ልጠይቅሽ እስካወጣልሽ። አንድ ጥያቄ ጠየቅሽኝ አይደለ? አንድ ጥያቄ ልጠይቅሽ። መልሱ ጥያቄ ነው። እሺ ቀጥል። ኧረ አይደለም መልስ አይደለም። እኔ ጥቅሱን አመጣልሻለሁ። አንዴ ቆይ መጽሐፍ ቅዱስ እየገለጡ ስለሆነ ነው። አንዴ ችግር የለም። እኔ ፈልጌ ያመጣዋለሁ። አንድ ጥያቄ ልጠይቅሽ። ያላህ ቃል ፈጣሪ ነው ፍጡር ነው? ይሄን መለስኩልህ። ባህሪው ነው። ፈጣሪ ነው ፍጡር ነው? ፍጡሩን ፈጣሪ አይደለም፣ ባህሪው ነው። ፈጣሪም አይደለም ፍጡርም አይደለም። ቴንኪዩ። እዚህ ጋር ነው ድባቅ የመታሽው ሃይማኖትሽን ባይዘው። ቴንኪዩ በጣም ነው የማመሰግነው። እኔ ሪከርድ በእናትሽ ቆይ ሪከርድ ማድረግሽ ጥሩ ነበር፣ ግን ይሁን። በጣም አመሰግናለሁ። ፈጣሪም አይደለም ፍጡርም አይደለም። ዋው ረበይኔ እሺ፣ ጥቅሱን ታውቀው ነው? ዋውን ትተው ድባቅ እንደመታችሁ ታውቂያለሽ? አመሰግናለሁ እህቴ፣ አመሰግናለሁ። እሺ ቆይ አንዴ እኔ አመጣልሻለሁ። እኔ ችግር የለውም። እኔ አንድ ጥቅስ ማምጣት ነው ችግር። ያንቺ ግን ሙሉ ለሙሉ ነው ገደል የከተትሽው ቴዎሎጂሽን። ጎበዝ፣ አንተ ጀግና ነህ፣ ትችላለህ በእውነት።
አንድ ያጨብጭቡበት ኮሜንት ይኸውላችሁ። እዚህ ጋር የምታወሩ ሙስሊሞች ያላችሁ አንዴ የእኛን ተወውና ጥቅሷን አምጣ በእናትህ። እኔ ስለ ባህሪ ነው ስላልኩት ላብራራላቸው። አንተ ችግር የለም ጥቅሷን ብቻ አምጣ። እዚህ ሰክስብናል እንዲህ ባለ አላህ ስብሐነ ወተዓላ ቃል አላህ ስብሐነ ወተዓላ ሞዴሬተሮች እቴ ሀኑ እንትን ያልኩት ነገር አለ። ሀኑ አንዴ አይላ አንዴ አንዴ ያልኩበት ሪዝን መጀመሪያ ማለት ነው። ያልኩበት ሪዝን መሰለኝ እኔ አሁን ላይ እንደዚህ አይነት እንትን መናገር አልችልም። ርዕስ እንትን ፈልጋለሁ፣ ማስረጃ ፈልጋለሁ፣ ጥቅስ ፈልጋለሁ። መጀመሪያም በኋላም በስላሴ ምሳሌነት እንደተገለጸ ተነግሮናል ይላል። ስለዚህ ስላሴ ናቸው፣ አብርሃም ፔት የበልጡ ስላሴ ናቸው። አዎ እሺ እንመልከታት ጥቅሷን። ዘፍጥረት ላይ ዘፍጥረት እዚህ ጋር የሚያስቅ ነገር አልተናገርሽም። ዘፍጥረት 18 ላይ የአብርሃምን ታሪክ ከዛ ሙሉን አንብቢው። እሺ ዘፍጥረት ስንት አልከኝ? ላውጣልህ። 18 ስንት? 18 ሙሉን ከዛ አንብቢው። ስለ አብርሃም ታሪክ እግዚአብሔር ለአብርሃም እንደተገለጠ ብሎ ይቀጥልልሻል። በቀትርም ጊዜ አብርሃምን በድንኳኑ ደጃፍ ተቀምጦ እግዚአብሔር በመመሪያ ዓይኑንም ባነሳ ጊዜ እነሆ 3 ሰዎች በፊቱ ቆመው አየ። እሺ ከቁጥር 2 ላይ ከቁጥር 1 ጀምሮ ስታነቢው ነው ታሪኩ ሙሉ የሚሆንልሽ። በቀትርም ጊዜ አብርሃም በድንኳን ደጃፍ ተቀምጦ ሳለ እግዚአብሔር በመመሪያ ዛፍ ስር ተገለጠለት። ዓይኑንም ባነሳ ጊዜ እነሆ 3 ሰዎች በፊቱ ቆመው አየ ይላል። እሺ አሁንስ 1 ሚሊዮን ናቸው ይላል አይልም? ከዛስ አየ ቀጥላ እንዴ በእሺ ቆመው አየ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ፣ እንዲሁም አለ አቤቱ በፊትስ ባለሟልነትን አግኝቼ እንደሆነ ባሪያህን እናምጣላችሁ፣ ብራችሁንም እንጠባችሁ፣ ከዛፉ ምስር ረፉ እንጀራ እናምጣላችሁ እያለ ማለት ነው። ብሉ ስላሴም ብሉ። አዎ በ3 ሽማግሌዎች ምሳሌነት ነው እንትን ያለው። ከእሱ አላወቃቸውም ነበረ። ስላሴ ይሁኑ ማን ይሁን አምላኪውን አላወቁም። መላእክቶች እንደሆኑ ይናገራል። ቀጥሉ። እግዚአብሔር ይላል እኮ ከላይ ቴንኪው። እሺ መላእክቶች ሲል ከንስሎት ነው። እሺ መላእኮች ሲል ማለት ነው። ቀጣይ ወደ እንትን የተላኩት መላእኮች ናቸው። እሺ እናቴ ወደ ከታች ለማን ተላከ ይላል? አንብበው። አላነበውም። ራስሽ አንብቢው። ራስሽ ነው የጠቀሽው አይደለ? እንደዚህ በራሳቸው አስቀልዱ። እሺ ወንድም ጥላ እዛ ቤት የገቡት ስላሴ ይላሉ ካልከ አንድ ትልቅ ስህተት። ሁለተኛ ነገር እዛ ይኸውልሽ አማርኛ የመጀመሪያ ቋንቋሽ ነው አይደለም እህቴ? የመጀመሪያ ቋንቋ ይገርማል። ቴንኪው። ከላይ እግዚአብሔር ብሎ ስለተናገረ አለ አንቺ አይደለም ብለሽ ለምን እንደምትሪ አላውቅም። ሳመጣል እቀጥልልሻለሁ። መላእክት ካለ እኔ ማንን ልመን? እታች ላይ መላእክቶች የገቡት የነበሩት መላእክቶች ናቸው። በልተዋል፣ ጠጥተዋል። ምክንያቱም ስላሴ አይበሉም አይጠጡም። ነገር ግን እነዛ ሰዎች በልተው ጠጥተዋል። ሁለተኛ ነገር እታች ዝቅ ብሎ መላእክት ናቸው አለን። አንተ እኮ መጽሐፉን እያስዋሸኸው ነው አይደለም፣ ሲቀልደን ነው እያልክ ነው። ምንድን ነው ምትል? ሲቀልድ ነው የሚል ቃል ወጦኛል እዚህ ጋር እንደዛ እንደማለት ነው። ታች ዝቅ ብሎ መላእክት ይላል አይልም? ይኸውልሽ ከታች መላእክት ለማን የተላኩ አልኩሽ እኮ። ይኸውልሽ መጽሐፉን በደንብ ተረጂው እሺ። መጽሐፍ ስታነቢ ከየት ነው የሚጀመረው? ከየት ላንብብ ተብሎ አስረዳውሽ እኮ። ከላይ እግዚአብሔር አለ እኮ። እግዚአብሔር ተገለጠ ይላል እኮ። በሶስት ሰዎች አምሳያ ሆኖ እግዚአብሔር ተገለጠለት ይላል አይደለም? ነው እንዴ? ዝቅ ብለው እነዛ የመጡ ሰዎች መላእክቶች ናቸው። ሙሉን አንብቢልኝ አንቺ ጋር ያለውን እስኪ። አንቺ ሌላ መላእክቶች ይላል አይልም? አንዴ ንገረኝና እንትን ልበል እንጨርስ። ባላ አሰለቸኝ። እኔ አስሉ የመከራከር ሙድ ላይ አይደለም። ቶሎ በል። መላእክቶች ይላል አይልም? ይላል አይደለም? ከታች መላእክቶች የሚለው ለማን ነው? ለማን ነው ይላል? የተላኩት መላእክቶች ናቸው ይላል አይልም? የመጡ ከላይ እግዚአብሔር ተገለጠ ይላል አይልም? እኔ እኮ እዚህ ጋር እኮ ይኸውልሽ እግዚአብሔርን ስላሴነትን አሳየኝ አልሽኝ። ሳሳይሽ ደግሞ መላእክቶች ናቸው ትኛለሽ። ከየት ያመጣሽው ትንቢት ነው ያንቺ? ቆይ ትርጓሜ የትኛው ነው እናቴ? ትርጓሜ ካልሽ ጥሩ እናውራ በትርጓሜ። እምቢ በቃል አሳየኝ አልሽ። አሳየውሽ። ምዕራፍ 18ን ከኦሪት ዘፍጥረት ምዕራፍ 18 እግዚአብሔር በ3 ሰዎች አምሳያ ሆኖ እንደተገለጠለት ስላሴንም እንዳሳየው ይናገራል።
አንቺ መልአክት እንደሆኑ ይናገ ወይኔ ጉዴ! ምኑ ጋር ወርደሽ አሳይኝ። ዋ አሳይኝ። የቱ ጋር ነው? ቃል ግባ ፈቃደኛ የምትጥሩ ስለሆነ አንዴ አቡ ማለሽ መሰል አንዴ አቡ አለሽ የእሷን ፌቨራይት እህቴ አለሽ መወዳ እውነትን ነው ልጄ ነው። እውነታውን ታውቋለች፣ ግን ከየት እንደምታመጣው አላውቅም። ልጅቷ ከየት እያነበበችው እንደሆነ አላውቅም። ችግር የለውም። ይኸውልሽ ቅድም አንድ ጥያቄ ጠይቄሽ ነበር አይደለ? አቡ ሙስሊም አይላን አንድ ጥያቄ ጠይቂያት ነበረ ቅድም ማለት ነው። እዚህ ላይ እናውራ። መላእክት ስለመሆናቸው በአውደ ልሞግታ እኔ ምክንያቱም አብርሃም ቤት የገቡት ሶስቱ ሰዎች ስላሴ ነው ብለህ የምታምን ከሆነ እነዚህ ሰዎች መላእክት እንደሆኑ በአውዱ ይናገራል። እሺ ለምሳሌ አንዴ ጠይቄ ወደ እኛ ወደ መላእክት እንደሆኑ አሳይኝ። ከቁጥር ቆይ መውዳ ነው ይቅርታ መወዳ ከቁጥር 1 ጀምሮ እስኪ አንብቢልኝ። 18 ራስህ ማንበብ ትችላለህ። እኔ ከላይ ጀምሮ አላነበብኩም። ነገር ግን አንድ ጊዜ ስማኝ፣ እሺ ለምን የምትፈራው? አትፍራ፣ ተረጋጋ፣ አትፍራ። እሺ ቅድም እንፍጠር የሚለውን መላእክት አይደሉም ስትል ነበር። የራስህ መጽሐፍ አሁን ተራ በተራ ያዋርድቃል። እሺ ራስህ ከያዝካቸው መጽሐፎች ይኸውልህ፣ ከራስህ ከያዝካቸው መጽሐፎች ተራ በተራ ያዋርድቃል። የራስህ ይኸውልህ፣ እኔ አይደለሁም ያልኩት እኮ አፍሽን ጠብቂ። ቀጥታ መረዳት ስለኔ አፍ አይመለከትክም። ምንም መጥፎ ነገር አልተናገርክም። ስለኔ አፍ አይመለከትክም። ማስረጃ ነው አይደለ ያልከው? ማስረጃ ላሳየህ። ከራስ ከአባቶች ማለት ነው። ሰማከኝ አይደለ? በመጀመሪያ ደረጃ ኦሪት ዘፍጥረት ምዕራፍ 18 ላይ የተቀመጡት እዛው አሁን ወንድማችን ራሱ ነግሮካል። ከዛ በኋላ መላእክት እንደሆኑ ምዕራፍ 19 ላይ በግልጽ ተቀምጧል። ራሳቸው መላእክቶቹ እንደሆኑ ማለት ነው። አይደሉም የምትል ከሆነ መላእክት ዕብራውያን የሚለው የራስህ የኦርቶዶክስ መጽሐፍ ላይ እንግዳ መቀበልን ስለወደዱ ሳያውቁ የመላእክትን እንግድነት ይቀበሉ ዘንድ ያደላቸው አሉና አለ። ሎጥና አብርሃም ብሎ ሎጥና አብርሃም ሁለቱም መላእክትን እንደተቀበሉ በግልጽ ተነግሯል። ሰማከኝ ኪሩብ? እና መላእክት ናቸው። አትድከም ብዙ እንፍጠር ስትል ነበር። እሱንም ከፈለግ አሳይካለሁ። የራስህ መጽሐፍ ነው እያዋረደች ያለው። በእናታችሁ እውነት ከሆነ እውነት ተናገሩ። በቃ እዚህ ጋር እኮ እንትን የሚባል ነገር የለም። አንዴ መጎዳ ከ18 ከቁጥር 1 ጀምሮ አንብቢልኝ። ካላነበብሽው እኔ ከዚህ በኋላ መከራከር አስጠልቶኛል። እሺ ይኸውልሽ እየሰማሽ ነው እህቴ። አንድ ጊዜ ስማኝ እሺ። እኔ ነገርሽኝ እኮ ሰማሁሽ እኮ አይደለም አልሽኝ እኮ ራስሽ አይደለም። አታምነው መጽሐፍ ግን የኦርቶዶክስ መጽሐፍን አትቀበልም? እሱን ይዤ እኮ ነው እየተከራከርኩሽ ያለሁት። ኖ ገድላትን መጽሐፍቶችን ምናምን ማብራሪያዎችን አትቀበልም? ትርጓሜ አምጣ ያልኩት ለዛ እኮ ነው። አቡን እኮ እየሰጠውክ እኮ ነው። እኔ መላእክት ናቸው አልኩ። አንተ አብርሃም ቤት መላእክቶቹ አልገቡም እያልከኝ ነው። እኔ ደግሞ ትርጉማለሽ ተርጓሚ ያለሽ የኦሪት ዘፍጥረት ምዕራፍ 10 የኦሪት መጽሐፍ ትርጓሚ ያለሽ የብሉይ ኪዳን ትርጓሚ ያለሽ እጅሽ ላይ አለሽ የለሽም? አንድ ጥያቄ ነው የምጠይቅሽ። እኔ ብዙ አልጠይቅም። አንድ ጥያቄ ነው። የራስህ ከአባቶች አንድ ጊዜ ስማኝ። የራስህ ከአባቶች አንድ ጥያቄ ነው እየጠየቁሽ ያለሁት። አለሽ የለሽም? ትርጓሜው አለሽ የለሽም? አንድ መልስ ነው እየመለስኩልክ ያለሁት። አለሽ የለሽም? አዎ ወይም አይ እኮ ነው የምትመልሽልኝ እህቴ። እዚህ ጋር እኮ ምንም አይነት አለኝ እያልኩክ ነው ሰውዬ። ቀጥታ ጥቅስ ማብራሪያ ሳይሆን አብርሃም ራሱ እንግዶችን እንደተቀበለ ተጠቅሷል። አንዴ በቪዲዮ አውጭልኝ እስኪ አውጭልኝ። ይኸው ከፍትልካለሁ፣ ችግር የለም እባክሽ። አንዴ ላይኛዋ ላይ ታርጊያት ሀና አውጭልኝ እህቴ፣ በእናትሽ ደስ ሲለኝ እኮ እንደዚህ አይነት ነገር ትርጓሜውን አውጭልኝ። የብሉይ ወይ ሐዲስ ኪዳን ትርጓሜ ከፈለግሽ እኔ እልክልሻለሁ። አዳምጣት፣ ትስጥህ ማስረጃ አዳምጣት እባክህ። እሺ በመጀመሪያ ደረጃ ግን መልስልኝ። አብርሃም እንግዶችን ተቀብሏል አልተቀበለም? መላእክቶች ናቸው አይደሉም እንግዶቹ? መልስልኝ። እግዚአብሔር ይላል። ለእግዚአብሔር ነው የተገለጠለት። የአብርሃሙ ስላሴ ብለን የምናከብረውም እሱ ነው። እሺ በቃ ጎበዝ። ሐምሌ 7 ላይ የሚከብረው ሐምሌ 7 ስንክሳሩ አለሽ? ከፈለግሽ በስንክሳር ታምናለህ ወይ አልሽኝ። አዎ አልኩሽ። በስንክሳሩ ሐምሌ 7 ላይ የሐምሌ 7 ስንክሳር ካለሽ ከፍተሽ ማንበብ ትችላለሽ እዛ ላይ ማለት ነው። አንድ ጥያቄ ግን አይላ እዚህ ጋር ቅድም የጠየቁሽ ጥያቄ ማለት ነው ገደል ነው የከተትሽው። እሺ አይላ እዚህ ጋር አንተ በጣም ጎበዝ ነህ። አዳምጣት አንተ ኪራ። አሁን አንተ በጣም ኃይለኛ ሰው ነህ። ብስሚላ
ደስ አይለኛ መሆን ግን ጥሩ አይደለም። እስቲ ክበጅልን ወይዘዌ ወላሂ የአባቶች እንዴ ወይ ግን እኔ ስላሴ ያላችሁኝ ከዛ በራሳችሁ ትርጓሜ ስላሴ እኮ እሺ፣ ስላሴ እናሳይሃ። ይኸው አንዴ ኪራ እባክህን እባካችሁ አኑ በእናትሽ ወይ ተውት። እኔ ማንም አያደርግም። እሺ አንዴ ሚውት አድርግሽ አንተ እንደ ትልቅ ሰው ለምን ሚውት ያደርጉኛል? ጎበዝ አንድ ሰው ያደረገም ከዚህ በኋላ ሚውት አድርግሽ አንተ ራስህ አሁን በራስህ እስቲ ሚውቷን ያነካት ጎበዝ ልጅ። ባይዘዌ አንድ መወዳ እስከምትከፍትለት ድረስ አንድ ሀሳብ ልስጥ። ይሄ ነገር ወላሂ የሚያከራክር ነገር አይደለም፣ አባቶቹ የሚያምኑበት ነገር ነው። በቀላል ሁኔታ ዘፍጥረት 18 ከ16 ከ17 ላይ 22 ላይ እግዚአብሔር አብርሃም ጋር 3 ሰዎች ተገኝተው እንደነበር ይታያል። እያወጣች በእናትሽ በሁለቱ ሰዎችም ከዛ ከሁለቱ ሰዎች ጋር ወደ ሶዶም እንደሄዱ ይናገራል። እነዛ ወደ ሶዶም ስንክሳር አለ። ቆይ ታወጣለህ ምን ሆነህ ነው? ይኸው ይታይ ካላደ ይታያል። ወቅቴ እሺ እየተመቸኝ አይደለም። እሺ እንደምንም ብዬ ነው የከፈትኩልክ። መልእክት ዕብራውያን የሚለው አንቀጽ ላይ ይኸውልህ ከታች አንድ ጊዜ ምልክቱን ላድርግበትና አሁን ምልክት አለው ይታይ ካላደለ ከላይ ዘፍጥረት ይኸውልህ 18:3 ነበር አይደለ የነበረው ጥቅሱ። እሱን ኮታ አድርጎ ምን ይላል መሰለክ? ቆይ እንደምንም ቀጥል አድርገው እስኪ። እሺ እንግዳ መቀበልን ሳይወዱ መላእክትን እንግድነት ይቀበሉ ዘንድ የታደሉ አሉ ብሎና ማና ያለው ሎጥና አብርሃም ብሎ ነው ያለው። ይታይ ካላደለ ሎጥና አብርሃም። ከዛ ስክሪንሾት አድርገው ከፈለክ ኮት ያደረጋቸው ቁጥሮች ደግሞ ምንድናቸው? እላይ ያየናቸው የነበሩት ዘፍጥረት 18 ነው። ይታይ ካላደለ ዘፍጥረት 18:3 ኮት አድርጎ መላእክትን እንግድነት የተቀበሉ ነበሩ ብሎ አየካደለ ጥቅሱን ራሱ ያመጣ። ምን መጽሐፍ ነው ይሄው? እያሳየውክ እኮ ነው። ይሄኔ መጽሐፍ ነው። ይሄኔ መጽሐፍ ነው። መልእክት ዕብራውያን እያልኩህ እኮ ነው። ሄደክ ማየት ትችላለህ ከፈለክ። ይሄ ብቻ አይደለም ባይዘው ነገራችን፣ ይሄ ብቻ አይደለም። ሌላም ኮሜንተሪዎችን አንድ